ጀሆቫ ሮፊ ወይም ራፋም ማለት ይቻላል። ይሄ ምን ማለት ነው? በግልጽ እንደምታዩት ያህዌ ፈዋሹ ጀሆቫ ሮፊ። ከጀሆቫ ጋር ብዙ ቅጥያዎች እንዳሉ ከዚህ በፊት ተናግሬያለሁ። እግዚአብሔር ነው ይህንን ስም ነኝ ብሎ የተናገረው። ጀሆቫ የሱ ስም ነው፣ ለራሱ የሰጠው ስም እንደሆነ ከዚህ በፊት ተነጋግረናል። ከቅጥያዎቹ ጋር ከሚጨመሩ ስሞች ከጀሆቫ ጃይሬ ቀጥሎ ጀሆቫ ሮፊ የሚለውን ታገኛላችሁ። ይሄ ዘጸአት 15:26 ላይ ከላይ ብናነበው ምናልባት ሐሳቡ ትንሽ ይገባን ይሆናል። ቁጥር 1 ላይ ከዛ በፊት ያው ጠላቶቻቸው በባህር ሰጠሙ። ሁላችሁም እንደምታውቁት ሙሴና ማርያም መዝሙር ጻፉ፣ ግጥም ጻፉ። በጣም አስገራሚ የሆነ የድል ዜማ ዘመሩ። ማርያም ከበሮ ይዛ ህዝቡን እየመራች በጣም አስገራሚ የሆነ መዝሙር ዘመሩ። ማርያምም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ፣ ፈረሱና ፈረሰኛውን በባህር ጣለ። የመጨረሻው ስንኛ ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ጀሆቫ ተዋጊ ነው፣ ስሙም ጀሆቫ ነው ብሎ የዘመሩበት ቦታ ነው። በተለይ በተደጋጋሚ ጀሆቫ የተጠራበት ቦታ ነው። ያንን ከዘመሩ በኋላ ግን ፈተና መጣ። እግዚአብሔር የህዝቡን እምነት መፈተን ስለፈለገ እምነቱ ጄኒውን ነው አይደለም። ወደ ማራም በመጡ ጊዜ የማራ ውሃ መራራ ነበርና ሊጠጡ አልቻሉም። እንግዲህ በጣም ብዙ ህዝብ ነው። ስለዚህ የዚያ ስፍራ ስም ማራ ተብሎ ተጠራ። ማራ ማለት መራራ ማለት ነው። ህዝቡ ምን እንጠጣለን ብለው በሙሴ ላይ አንጎራጎሩ ወይም አጉረመረሙ። የፈረደበት ሙሴ ላይ ነው። በእግዚአብሔር ላይ ጥያቄም ቁጣም ሲኖራቸው ሙሴ ላይ ነው የሚወጡት። እግዚአብሔር ግን ፐርሰናሊ ነው የሚወስደው። እሱ ላይ እንደተናገሩ ነው የሚወስደው። ሙሴም ወደ እግዚአብሔር ጮኸ፣ ያው ጸለየ ማለት ነው። እግዚአብሔርም እንጨትን አሳየው፣ በውሃውም ላይ ጣለው፣ ውሃውም ጣፈጠ። በዚያም ሥርዓትንና ፍርድን አደረገላቸው፣ በዚያም ፈተናቸው ይላል። የዘመሩትን መዝሙር ከምራቸው እንደዘመሩ መታወቅ ነበረበት። እርሱም አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙንም ብታደምጥ፣ ሥርዓቱንም ሁሉ ብትጠብቅ፣ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽህ እግዚአብሔር ነኝና አለ ይላል። አንዳንድ የእግዚአብሔር ቃል በሙሉ የእግዚአብሔር ቃል በሚዛን መፈተሽ አለበት። አንድ ጥቅስ ካወጣችሁ ከዚህ በፊት እንደተናገርኩት ወደ ስህተት ትሄዳላችሁ። ምክንያቱም እዚህ ላይ በግብፃውያን ላይ ያመጣሁትን አሁን መቼም ስለ ፈውስ መነጋገር ስንጀምር ፈውስ ርዕሱ በጣም ከባድ ነው። ለምንድን ነው ከባድ የሚሆነው ካላችሁኝ፣ አንደኛ የምታውቁ ይመስለኛል፣ በጣም አከራካሪ ነው። አከራካሪ ርዕስ ነው። ጽንፎች ስላሉ አንታመምም የሚሉ ወገኖች አሉ፣ እንታመማለን የሚሉ ወገኖች አሉ። አብዛኛውን ሳየው እኔ ስታዘበው መጽሐፍ ቅዱስን አንብበው የመጽሐፍ ቅዱስን ሐሳብ አጥልለው ተረድተው ሳይሆን የሚናገሩት ከምዕራብ የመጣውን ወይ ከፈረንጅ የመጣውን ሐሳብ ይዘው ነው የሚሟገቱት። በደንብ አውቃቸው ሲናገሩ ታውቋቸዋላችሁ። የእምነት አስተማሪዎች የሚባሉት መጽሐፍ ጥጥት አድርገው ገልብጠው ነው የሚያስተምሩት።
ይህን ራሳችሁም ቼክ ማድረግ ትችላላችሁ። ያንን መጽሐፍ ስላነበብ ነው። እግዚአብሔር በበሽታ ያስተምራል የሚሉ ሰዎችም እንደዚሁ ነው። ከዛ የመጣውን ነው። በራሳቸው መጽሐፉ ምን ይላል አይሉም። አንድ ሰው እንደውም ሚዲያ ላይ ምን ሲል ሰማሁት? በሽታም ፈውስም በእግዚአብሔር እጅ ናቸው፣ እንደፈለገ ያከፋፍላል አለ። በኢየሱስ ስም ነው ያልኩት። ቃሉን ካወቃችሁ የሚለውን ልተውና እግዚአብሔርን ከተጠጋችሁ እንደዚህ አይነት ቃሎችን፣ ሐሳቦችን እንዳመጣላችሁ አታውሩ። ማለት ሰውን እኮ በጣም የምታውቁ ስትጠጉት ነው። አንዳንድ ጊዜ ቃሉ የምንለው የሽምደዳ ጉዳይ ነው። እኔ ቃል የምለው ራሱ ቃሉን መጠጋት ነው፣ የቃሉን ባለቤት። ካሉዚያ እንደ ፈሪሳውያን እንሆናለን። ቃሉን እንደፈለገን እናደርገዋለን። ቃሉን እንደፈለግን ልናደርግ መብት አልተሰጠን። አሁን እንደዚህ አይነት ኮንሴፕቶች ከባድ ናቸው። አንታመምም የሚሉ ሰዎች ሪያሊቲ የካዱ ይመስለኛል። ለራሳቸው ምናልባት ይሰራ ይሆናል። ለሚሰብኩት ሰው ግን ከእውነታ የራቀ ወይም ደግሞ ከእውነታ የተፋታ ይሆናል። ምን ለማለት ተፈልጎ ነው? በወደቀ ዓለም ውስጥ ነው ያለ ነው። በወደቀ ዓለም ውስጥ ነው ያለ ነው። ነገር ግን በዛ ውስጥ ፈውስ አለ ወይ? በሽታ ስላለ ነው ፈውስ ያለው። በሽታ ለምን እንደገባ የምናየው ጉዳይ ይሆናል። ግን ስለ ፈውስ መናገር የሚያከብደው አሁን በተለይ ቴዎሎጂ ቀመስ የሆኑ ሰዎች ይህንን ቪው ተመልከተ፣ ይህንን ቪው ተመልከተ፣ ይህንን ቪው ተመልከተ ስለሚባል የሚያነሱት ሐሳብ አለ። ኤልሳም በሚሞትበት በሽታ ታመመ። ጢሞቴዎስም ስለ ሆድ ህመም ጥቂት ወይን ጠጣ ተብሏል። አንዱ ደግሞ ማን እንደሆነ አላስታውሰውም፣ በሚሊጢን ታሞ ተውኩት። እንደውም አንድ ቦታ ውጭ ሀገር ሰበኩኝ፣ እግዚአብሔር የበሽታ ምንጭ አይደለም የለውም በሽታ ብዬ ሰብክ፣ አንደኛው አገልጋይ መጥቶ በቅሬታ ይሄ ህዝቡን ማሳቀቅ አይሆንም አለኝ። የታመመውን ህዝብ እንዴ ለምን ይሳቀቃል አልኩት። ምንጭ እግዚአብሔር ካልሆነ ጠላት ነው ብሎ ከጠላት ጋር መሟገት ይጀምራል እንጂ አልኩት። ከሌባው ጋር መሟገት ይጀምራል እንጂ አልኩት። ከዛ አገልጋዮቹ እርስ በርስ ተነጋግረው በጣም እንደተበሳጩ ገባኝ ከስብከታቸው ከአንዳንዶቹ። አንደኛው ጓደኛው ሲሰብክ እንዳጋጣሚ ለመካፈል ነበርኩ። በጣም ጥሩ ቃል ነበረ። ግን ማን ነው የነገርኳቸው? ያ ሰው አላስታውሰውም። ግን እንትናት ታሞ በሚሊጢኒ ታውኮት አለ ወደ እኔ አቅጣጫ እያየ። ያው መልእክቱ ደርሶኛል። አጠቃላይ የእግዚአብሔር ቃል ምንድን ነው? ምን ይላል ነው ስለ ፈውስ? ቃሉን ታነባላችሁ። ይኸው ስለ ፈውስ መናገር ሁለተኛው ከባድ የሚያደርገው ነገር ምን እንደሆነ ልንገራችሁ። እኛም ራሳችን እንታመማለን፣ የሚታመሙ ሰዎች እናውቃለን። ጸልየን አንዳንድ ሰው አልፈወስ ብሎናል። ግን በዚህ መመሪያ አይደለም የምንሄደው። የእግዚአብሔር ቃል ሁሌ ይሰራል በሚለው አይደለም የምንሄደው። ልምምዳችን የእግዚአብሔርን ቃል እንዳናምን ይሞግተናል። ስለ ወጋችሁ የእግዚአብሔርን ቃል ትሽራላችሁ። የእግዚአብሔር ቃል ግልጽ አድርጎ የተናገረው ሐሳብ ሆኖ ለምንድን ነው የሚታገለን? ልምምዳችን። እነዚህ እግዚአብሔር በበሽታ ያስተምራል የሚሉ ሰዎች እኮ ለሰው ጸልየው፣ ለዘመድ ጸልየው፣ ለሚወዱት ሰው ጸልየው፣ ለራሳችሁ ጸልየው አልሰራ ሊሆን ይችላል። ለእኛ ስላልሰራ የእግዚአብሔር ቃል መስራት አቁሟል ወይ ነው።
አሁን እግዚአብሔር በግብፃውያን ላይ ያመጣሁትን በሽታ በአንተ ላይ አላመጣብህም ሲል ከላይ የምታነቡት ምንድን ነው? ፊት ለፊት የምታዩት ነገር እግዚአብሔር በሽታ ያመጣል። ሚሪያምን በወንድሟ ላይ ስለተነሳች እኛም ነቢያት ነን ስላሉ አሮንና ተነስተው እሱ ብቻ ነው እንዴ ሙሴ ሲሉ እግዚአብሔር ሙሴ እንዲነካበት ስለማይፈልግ በጣም ትሁት ሰው ስለሆነ በለምጽ እንደመታት ይናገራል። ግን ጸልዮም የፈወሳት እሱ ነው። አሁን መነጋገር ያለብን ምንጭ ነው ወይ እግዚአብሔር? እንዴት ሊሆን ይችላል? እኔ ፈዋሽ እግዚአብሔር ነኝ ብሎ ራሱን ፈዋሽ ብሎ ስም ከሰጠ እንዴት እግዚአብሔር የበሽታ ምንጭ ሊሆን ይችላል? ይህ በደንብ እንድታሰላስሉት ያስፈልጋል። ለምንድን ነው የማሰላሰለው? ብዙ በሽተኛ ሊመጣልህ ነው። ብዙ የታሰረ ብዙ የተጨቆነ ሊመጣ ነው። እግዚአብሔር ነኝ የሚለው ቃሉ ነው የሚለውን ነገር ካላመናችሁ እንዴት አድርገን ነው የምንጸልየው? የፈውስ ፕሮግራም ብለን በፈውስ ካላመንን እንዴት ነው ፈውስን ለሰዎች እናከፋፍለው? እንድናከፋፍል የተጠራን ሰዎች ነን። ቃሉ በዚህ ላይ ግልጥ ነው። መጀመሪያ መተማመን ያለብን ቃሉ ሁልጊዜ ይሰራል የሚለውን ነገር እናምናለን ወይስ እኛ የሚመቸንን ነው የምንመርጠው? አንዳንዱ በጣም ራስን ቻሌንጅ ማድረግ መጸለይም ስለሚጠይቅ የእግዚአብሔር ቃል ሁሌ እንደሚሰራ የምታውቁት ለምሳሌ ባለፉት ሳምንታት ሁሉ የተማርነውን ሂደቱን ብትመለከቱ እግዚአብሔር ይሆናል ያለው ነገር በሙሉ አይቀርም። ከፍጥረት መነሻ ከፍጥረት ማለዳ ተነስታችሁ ስታዩ እግዚአብሔር ይሆናል ካለ አይቀርም። ከዚህ ዛፍ በበላ ቀን ሞትን ትሞታለህ እንደ ጨዋታ ነው የወሰደው። ሰው መርጦ ነው። ሞትን ትሞታለህ። በሽታ ዓላማው ምንድን ነው? መግደል አይደለም። ሞትን ትሞታለህ። አልሞተም እንዴ ሰውየው? በዚህ በበላ ቀን የእግዚአብሔርን ቃል እንደ ዋዛ ፈዛዛ የሚወስዱ ሰዎች አሉ። ወገኖች የእግዚአብሔር ቃል በጣም ሲሪየስ ነው። እግዚአብሔር ተናገረኝ ስትሉ በጣም አስባችሁበት። ሰዎች አሁን የራሳቸውን ፈቃድ ለማስፈጸም ከፈለጉ ስትሞግቷቸው፣ በዚህ ስትሏቸው በቃ ጌታ ብሎኛል፣ እኔ ጌታ ብሎኛል የሚለውን ሰው አልከራከርም። በምድሪቱ ላይ ይሄ የሐዋርያት እምነት ነው ኦንሊ ጂሰስ የተባለው ወይም ደግሞ ዋነስ ቴዎሎጂ የሚባል አሜሪካ ውስጥ ዋነስ ይባላል። በስላሴ አያምኑ፣ ኢየሱስ ሁሉንም ነው የሚሉ ሰዎች ናቸው። እሱን የጀመረው ሰውዬ ቸርች ሽማግሌዎች ሌሊቱን ሙሉ ነው የተከራከርነው አለ። መጨረሻ ላይ በቃ እግዚአብሔር ብሎኛል አለ። እግዚአብሔር ብሎኛል የሚለውን ሰው ምንም ልታደርጉት አትችሉም። ግን እግዚአብሔር በኋላ አላልኩህም ቢለውስ? ለዚህ ነው ጥንቃቄ የሚያስፈልገው። ግን ካለ እግዚአብሔር ካለ የእግዚአብሔር ቃል ሁል ጊዜ ይሰራል፣ ሁል ጊዜ ይፈጸማል። ከወደቁ በኋላ ወደ እነሱ መጣ፣ እባቡን ረገመው። አንተ ሰኮናውን ትቀጠቅጣለህ፣ እሱ ራስህን ይቀጠቅጣል፣ ከሴቲቱ ዘር ይመጣል አሉ። አልመጣም ወይ? መጥቷል። በሰው መተባበርና አለመተባበር የሚፈጸሙ የማይፈጸሙ ጉዳዮች ሊኖሩ ይችላሉ። የሰው ኃላፊነት ያለበት። የእግዚአብሔር ቃል ግን ሁሌ እንደሚሰራ ካወቃችሁ የምታነቡት ቃል፣ ሰው የሚሰጣችሁ ቃል፣ በልባችሁ ፏፍንትው ብሎ በርቶ የሚመጣው ቃል ጴጥሮስ እንደነገረን መብራትን በሌሊት እንደሚጠነቀቅ ሰው የዛን ጊዜያው ፋኖስ ምናምን ያለውና በጨለማ ሲሄዱ ድርግም ያለ ጨለማ ነው። ፋኖስ ይዘው መሄዱ ከሆነ መጠንቀቅ አለባቸው እንዳይጠፋ በንፋስ ፕሮቴክት ማድረግ አለባቸው። የተሰጣችሁን ቃል ፕሮቴክት አድርጉት።
ቃሉ ችግር ስላለበት አይደለም፣ እኛ ችግር ስላለብን ነው። ስለዚህ ዋናው ጦርነት የሚሆነው ቃል በማመንና ባለማመን መካከል ነው። ለዚህ ነው መልካሙን የእምነት ጦርነት አድርግ የተባለው። የእምነት ገድሉ የእምነት ነው። ምንድን ነው? እግዚአብሔርን በማመንና ባለማመን። ዕብራውያን 11 እነዛ ጀግኖች የተባሉት ሰዎች የተመሰገኑት እግዚአብሔር ያላቸውን ቃል ይዘው ስለጸኑ ነው እስከ መጨረሻ። ምክንያቱም እምነት መጽናት ስለሆነ፣ መጽናት ብቻ አይደለም። ኦፍኮርስ መክፈቻውን ሲናገር አሁን እምነት ተስፋ ያደረግነውን ነገር ምን የሚያስረግጥ። ለምንድን ነው ተስፋ ያደረግነውን ነገር የእግዚአብሔር ቃል እንዴት ነው የሚያስረግጠው? የእግዚአብሔር ቃል ጽኑ ነው። ግን እሱ ብቻ አይልም፣ የማናየውንም ነገር የሚያስረዳ። ከመንፈሱ ዓለም ጋር እንዴት ሪሌት እናደርጋለን እምነት ከሌለን? እምነት ታዲያ ምን ላይ ነው? ቃሉ ላይ ነው። ቃሉ ማን ነው? እግዚአብሔር ነው። የእግዚአብሔርን ታማኝነት ይዞ መቆም፣ ይዞ መጽናት፣ እስከ መጨረሻ የሚጸና ይድናል። ለዚህ መጽሐፍ ቅዱስን ይዛችሁ ከመጀመሪያ ጀምሮ ስታነቡት እግዚአብሔር ቃሉ እንደማይለወጥ፣ እናንተ ያዕቆብ ልጆች ሆይ እኔ አምላካችሁ አልለወጥም፣ ስለዚህ የጠፋችሁ አይደላችሁም አላችሁ። እስከ ዛሬ ድረስ አሉ። ለምን? እግዚአብሔር ተናግሯል። ለማ? ለአብርሃም፣ ለይስሐቅ፣ ለያዕቆብ ቃል ገብቶላቸዋል። ሰዎቹ አመፀኞች ናቸው። ሰዎቹ ጣዖትን ያመልካሉ፣ እግዚአብሔርን ያስቀናሉ፣ እግዚአብሔርን ያስቆጣሉ። ሌሎችን ሲጥል ግን እነሱን አልጣላቸውም። ለምን? ቃል ኪዳን። የእግዚአብሔር ቃል ሁል ጊዜ ይሰራል። የእግዚአብሔር ቃል ሁል ጊዜ የሚሰራ ከሆነ እግዚአብሔር ራሱን ጀሆቫ ሮፊ ነኝ ብሏል። አሁን ማዕከላችን ያለው አምላክ ስሙ ፈዋሽ ነው። እግዚአብሔር ፈዋሽ ነው። እግዚአብሔር ፈዋሽ ነኝ ብቻ ሳይሆን የሹዋን ወይ ኢየሱስን ልኮታል። የሹዋ የሚለውን ቃል ከዚህ በፊት አይተናል። ጀሆቫ ሆሹዋ፣ ጀሆቫ ያድናል። ሕዝቡን ሁሉ ከኃጢአታቸው ያድናቸዋል። ግን በምድር ላይ ሲመላለስ ምንድን ነው በዋናነት ያደረገው? ምንድን ነው ዋናው የሰራው ስራ? መፈወስ ነው። ለምን? በሽታ የእግዚአብሔር እቅድና ፕሮግራም ስላልሆነ። በኋላ ትንሽ እንመጣበታለን ምንጩን። የእግዚአብሔር ሐሳብ አይደለም። እግዚአብሔር አብ በሽታን ይጠላል። እንዴት ይታወቃል? በልጁ በኢየሱስ ክርስቶስ። እኔ አብ ያሳየኝም ብቻ ነው የምሰራው ብሏል አይደል? አብ የነገረኝም ብቻ ነው የማደርገው ብሏል። ስለዚህ አጋንንት ሲያወጣ የነበረው፣ በሽተኞች ሲፈውስ የነበረው እግዚአብሔር አብ በመንፈስ ቅዱስ አማካኝነት በኢየሱስ ክርስቶስ ነው። እግዚአብሔርም የናዝሬቱን ኢየሱስን፣ እግዚአብሔር አብ ማለት ነው፣ የናዝሬቱ ኢየሱስን ይሹዋን በመንፈስ ቅዱስና በኃይል ቀባው። እሱም መልካም እያደረገ ለዲያብሎስ የተገዙትን እየፈወሰ ዞረ። እኔ ሳስብ ወገኖች፣ አሁን በጣም ብዙ ጥቃት ቤት ውስጥ ገብቷል። በሮች ተከፋፍተዋል። ቅጥር ፈርሷል እንጂ የጌታ ኢየሱስ ክርስቶስ ተልእኮ እግዚአብሔር አብ የሰጠው ሂድና በሽተኛ ፈውስ። እግዚአብሔርን እንዴት አውቃለሁ? ምን አይነት አምላክ ነው? ፈዋሽ ነው። ተለምኖ አይደለም፣ ኔቸሩ ነው። መፈወስ ማንነቱ ነው፣ ደስታው ነው።
ብዙ ሰዎች እረኛ እንደሌላቸው ተጥለውና አዝነው አያቸው፣ ተበትነው አያቸውና አዘነላቸው። መገባቸው፣ ፈወሳቸው፣ አጋንንቶቻቸውን አባረረላቸው። ስለ እግዚአብሔር የተዛባ እይታ አይኑረን። ወደ እግዚአብሔር ስንቀርብ ወደ ፈውስ እንደምንቀርብ እንወቅ። ግን ለመፈወስ ብቻ አይደለም፣ ለመፈወስም ነው የምንጠጋው። ጀሆቫ ሮፊ ብለን ነው የምንጠጋው። ስሙን ስንቀድስ ፈዋሹ እግዚአብሔር ብለን አምነን፣ ዋናው የነፍስ መዳን ነው። ፈውስ እስከዚህም አስፈላጊ አይደለም ብለው የሚያስቡና የሚያስተምሩም ሰዎች አሉ። ግን ትክክል አይደለም። ፈውስ ለሾው የምናሳየው ኃይላችንን፣ ጉልበታችንን፣ ምንድነው ስልጣናችንን የምናሳይበት መንገድ ሳይሆን የእግዚአብሔርን ኔቸር፣ የእግዚአብሔርን ማንነት የምንገልጥበት፣ ለሰዎች የምንገልጥበት መንገድ ነው። ወንጌልን በኃይል የሚሰፋባቸው ቦታዎች የጸጋ ስጦታዎች ያሉበት፣ ፈውስ ያለበት፣ ዴሊቨራንስ ያለበት ነው። ለምንድን ነው ካላችሁ እኮ አትፍረዱባቸው። እንሂዳለ የዛሬ 6 ወር ነው 7 ወር፣ አሁን ጊዜው ትዝ አይልኝም፣ ወይ ዓመት ይሁን አላቅም፣ ቀጠና 2 እያገለገልኩኝ በጣም የእግዚአብሔር ፕሬዘንስ መጣ። በጣም ኃይለኛ የእግዚአብሔር መገኘት። በሰዓት የተገደብን ስለሆነ እኔም ደግሞ ስለደከመኝ ማቆም ነበረብኝ። ወዲያው ዘጉት። በኋላ ግን እነሱ ከወጡ በኋላ ልከተላቸው ስል በጣም ብዙ ወጣቶች መጥተው ከበቡኝ። በጣም ነው ያዘንኩት። ሰው ለካ ወዱ አይደለም የሚንከራተተው አልኩ። ወጣቶች ስለ ወላጆቻቸውን በርግጥ ብሬን ቲዩመር አለብኝ የሚል እንደዚህ ሆንኩ የሚል በቃ ዞረብኝ። ይዛ መሃሎኜ ኦልሬዲ መጨረሻ ላይ በርግጥ አብረን መሄድ ስለነበር ጎትተው ነው ያወጡኝ። ግን ወጣት እያያችሁ እንዲህ አይነት ነገር ስትሰሙ በጣም ይከብዳል። ጠል ያላችሁ እናንተ ለውጩ ገና ሳንደርስ እኛ ቤት ብዙ ጥቃት ገብቷል። ምድያማውያን መጥተው ምድሪቱን እንደወረሩበት ጊዜ ማለት ነው። እስራኤላውያን እጅግ ተጠቁ ይላል። ጥቃት አለ መካከላችን። አድሚት ማድረግ አለብን። የእግዚአብሔር ቃል መቼም ቢሆን ፌል አያረግም። ፌል ያረግን እኛ ነን። ስለዚህ ነው ጸሎት የሚያስፈልገው። አንተ ያልከኝ ይሄ የሚሆነው ይሄ መልሳለሁ። በጣም ትልልቅ የፈውስ አገልጋዮች ታሞ የነበሩ እንደነበሩ ታውቃላችሁ። ስለሚያውቁት ሊሆን ይችላል። ለምሳሌ ኦራል ሮበርትስ ወደ ቤተ ክርስቲያን የሄደው ይመስለኛል በቃሬዛ ነገር ላይ ነው። ሳምባው ነው እንደዚህ አይሰራም ነበር። ተጸልዮለት ተፈውሶ ነው የፈውስ አገልጋይ የሆነው። ተቀብለን እንድንሰጥ ነዋ። ትውልድ ይጠብቀናል። ወደ እግዚአብሔር ስንጠጋ ይህንን ባህሪውን ስሙን ስንቀድስ ይህንን ባህሪውን በጣም አጥብቀን መረዳት አለብን። እግዚአብሔር ስሙን የማያውቁት ሰዎች ፈጣሪ ብለው ይጠሩታል ብያለሁ ከዚህ በፊት። ስሙን የማያውቁት ሰዎች በሽታም ፈውስም በእግዚአብሔር እጅ ናቸው፣ እንደወደደ አድሚኒስተር ያደርጋል ብለው በድፍረት መናገር ይችላሉ። ይሄ ግን ከካራክተሩ ጋር የሚሄድ አይደለም። ታዲያ ለምን በግብፅ ላይ ያመጣሁትን በሽታ በአንተ ላይ አላመጣም ለምን ይላል? እግዚአብሔር የበሽታው ሶርስ ባይሆንም ጥበቃውን ማንሳት ይችላል፣ ወይኛ በር ልንከፍት እንችላለን። በሽታ ለምንድን ነው የገባው? በሰው ፈቃድ ነው የገባው።
መልካምና ክፉን የምታስታውቀውን ዛፍ በመምረጡ ዛፏ የሰው ፈቃድ ነች ብለናል። የሕይወት ዛፍ የእግዚአብሔር ሕይወት ነው ብለናል። ሰው መርጦ ነው። ጦርነት መርጦ ነው። በእግዚአብሔር መላከክ የለበትም። በሽታ መርጦ ነው። መዓት መርጦ ነው። መዓቱን ካመጣው እንላለን እኛ የሰው ፈቃድ ነው። በምድር ላይ ያለውን ትርምስምስ ያመጣው የሰው ፈቃድ ነው። አሁንም ያለው ትርምስ ጌታ በቃ እስኪለው ድረስ በሰው ፈቃድ ነው። በአጋንንት ኃይል አይደለም። አጋንንቶች በኤደን ገነት እባቡ ስልጣኑን ወስዶበት ሊሆን ይችላል። ምክንያቱም ለኢየሱስ እንደዛ ብሎታል። ወደ ተራራው ትተን ሁሉ ተመልከት የኔ ነው ብሎታል። ሌባ ነው፣ የሰረቀውን ነው፣ ከሰው የሰረቀውን ነው፣ የሰው ነበረ። አሁን ግን ኢየሱስ ክርስቶስ መልሶ ቀምቶታል። የሞትና የሲኦል መክፈቻ በእኔ እጅ ነው ብሏል። ግን በሰው ፈቃድ ውስጥ ኃይል ያገኛል። ያ በገነት የነበረው ትንሹ እባብ እኮ ትልቁ ዘንዶ ባለ 10 ቀንድ ባለ 7 ራስ የተባለው እኮ ሰው ረቶት እኮ ነው። ደም ቢያፈስ በሰው ነው፣ ቢዋሽ በሰው ነው። ሊሰርቅ ሊገድል ሊያጠፋ እንጂ ስለሌላ አይመጣም። ኢየሱስ ግን ምን አለ? እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ምንድን ነው የሕይወት? ሕይወቱ ምንድን ነው? አታውቁትም? የእግዚአብሔር ሕይወት። የእግዚአብሔር ሕይወት የእግዚአብሔር ሕይወት ዞይ ይባላል በዕብራይስጥ። ኢየሱስ ምንድን ነው ይዞ የመጣው? የእግዚአብሔርን ሕይወት ነው። ማንም በእኔ ቢያምንብኝ ቢሞት እንኳን ሕያው ነው። ለምን? ያንን ሕይወት ተቀብሏል። ክርስትና እኮ የአባትና የእናትን ሃይማኖት የመተው ጉዳይ አይደለም። አንድ ጊዜ እዚህ ሃይማኖት ነበርኩ አሁን ደግሞ እዚህ ሆንኩኝ አይደለም። ወልድ ያለው ሕይወት አለው። የቱ? የሕይወት ዛፍ አለው ማለት ነው። ታውቃላችሁ፣ ገነታችን ኢየሱስ ነው ብያለሁ። የሕይወት ዛፉም ኢየሱስ ነው። ያ ታዲያ የት ነው ያለው? እኔና ወደዛ ሰው እንመጣለን ቢያምንብኝ በእሱ ውስጥ እንኖራለን። በማማካይነት በመንፈስ ቅዱስ አማካይነት። ከዛስ ምን ይሆናል? የሕይወት ዛፍ ውስጡ ይገባል። የሕይወት ዛፍ መጨረሻም ላይ ታገኙታላችሁ። ራእይ ላይ በወንዙ ወዲና ወዲያ ይበቅሉ ነበር፣ ለሕዝብ መፈወሻ ነበሩ። ለሕዝብ መፈወሻ እንድትሆን ነው የተጠራው። ለሕዝብ መፈወሻ። ሕዝቅኤል 47 በወንዙ ዳርና ዳር እና ከመንፈስ ቅዱስ ተካፋዮች የሆኑ እነዛ ዛፎች በቀሉ፣ ፍሬያቸው ለመብል ቅጠላቸው ለመድኃኒት። እንደው ተልኳችንን እንደው እናውቃለን። እግዚአብሔር ያደረገልንን እግዚአብሔር የሰጠንን እኮ የዝማሬ ጉዳይ እኮ ብቻ አይደለም። የፉከራ ጉዳይ ብቻ አይደለም። የቀረርቶ ጉዳይ ብቻ እኮ አይደለም። that's what he really did። የዘገየች ተስፋ ልብን ታሳዝናለች ይላል። ባለፈው ጊዜ የዛሬ 3-4 ሳምንት አንብበነዋል። ምሳሌ ላይ 13 ነው። የተፈጸመች ፈቃድ ግን የሕይወት ዛፍ ናት። ለእኛ የተፈጸመ ፈቃድ ምንድን ነው? ቆንጆ ቤት ማግኘታችን ነው? ጥሩ መኪና መንዳታችን ነው? ደስታችሁ ፍጹም እንዲሆን ለምኑ ይሆንላችሁማል አለ ኢየሱስ። ውስጣችን ዛፍ እያለ አናቅም። የዚህ ዛፍ ነበርን፣ የዚህ ዛፍ አደረገ። የተረገመ ዛፍ ነበርን፣ የተባረከ ዛፍ አደረገን። ኔቸር ነው የተቀየረው። የጌታ ራት ስንወስድ እኮ ያን ማወቅ አለብን። አውር ቬሪ ኔቸር የዛፉ ኔቸር ነው የተቀየረው። ማንም የተጠማ ቢኖር ይምጣና ይጠጣ
በከተማይቱ ውስጥ ይፈስ ነበር ወንዝ ይላል። የጠጣ ከዛስ በኋላ ጠጥቶስ የህይወት ውሃ ወንዝ፣ እንደውም እንግሊዘኛ ወንዞች rivers of life shall issue out of his belly ከሆዱ ይፈልቃል፣ ከመንፈሱ ይፈልቃል። እዚህ ስፔስ ለመያዝ አይደለም ያለነው፣ ምድር ላይ ቦታ ለማጣበብ አይደለም፣ አንድ ተጨማሪ ዜጋ ለመሆን አይደለም። ህዴ ጠላት ይህን ያውቀዋል። የምነግራችሁን ጠላት ያውቀዋል። እናንተ ናችሁ የማታውቁት፣ እኛን የማናውቀው እንለዋለን። አንዳንድ ጊዜ ግን አንሆነው። ስንጸልይ ይህንን ነገር እንዲያበራልን መጸለይ አለብን። ጀሆቫ ሮፊ፣ ያህዌ ፈዋሹ። ተጠጉኝ ካለ ፈውስ ነው የምንጠጋው። ተፈውሰን ለፈውስ እንድንሆን ማለት ነው። እጅ የምንጭነው የምንጸልየው ቃሉን አምነን እንጂ የተለየ ነገር ነሽጦን አይደለም። በጣም ከብዙ ዓመት በፊት ትያበባ ቤት የሚባል ትንሽ ፌሎሺፕ ነበረን። አንድ ቀን አነበብኩኝ ማርቆስ 16 በስሜ የሚያምኑ እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በድውዮች ላይ ወይም በበሽተኞች ላይ እጃቸውን ይጭናሉ፣ ይፈወሱማል። የሚገል ነገር ቢጠጡ እንኳን አይጎዳቸውም። በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ አይነድፏቸውም። አሜሪካ ላይ የሆኑ ሞኝ ሴክቶች አሉ። ጌታ ይህን ቃል ስለተናገረ እባብ ቸርች እያስገቡ እየተነደፉ አንሞት የሚሉ ግን የሚሞቱ አንዳንዶቹ። ያንን አይደለም ጌታ ያለው። ግን ቢሆንም እኔ ያንን ጥያቄ አነሳሁ፣ ጌታ ጋር አነሳሁ። ቃል እንደዚህ ይላል፣ አጋንንት ሲወጣ አላይም፣ እኔ በሽተኛ ሲፈወስ አላይም። ክርክር ጀመርኩ ከእግዚአብሔር ጋር። አንድ ቀን እግዚአብሔርን ሁሉ አኩርፍ ያለው። በኋላ አንድ ቀን ምሽት አዲስ ሰራተኛ ገባችና አንዷ ተነስታት እያስቴር የምትባል እጅ ስጭንባት ክብልል አለች። ጸሎቴ ተሰማ። ድንጋይ ነገር ሆነች። አለ ረዚህ ጠላት ተሰባሰቡ ተባልን። ከጸሎት ተነስተን ሁላችን ላዩ ላይ አጸላላይ አናቅ። እንደው የሚያስቅ ነገር የዛን ጊዜ ገጠመኝ። ትያስቴር ይዛ በመጽሐፍ ቅዱስ አፍንጫዋ ላይ ልቅቅ በኢየሱስ ትያስቴር አፍንጫዬ ገደሉኝ ዝበል አጭበርባሪ። ለካ እሷ ነች ገደሉኝ የምትለው። አላወቅንበትም፣ ግን ሰራ ቃሉ። ከዛ ጊዜ ጀምሮ እስካሁን አወጣለሁ። ምንም ስፔሻል እንትን ያስፈልጋል? እኔ ቅቡ ምናምን ማለት አለብን? በቃ እንደዚህ እንደው ለየት ያለ አክት ምናምን አያስፈልግም። ስልጣናችንም ለማሳየትም መወራጨትም አያስፈልግም። እያንዳንዳችሁ ጋር አለ። በሽተኛ የመፈወስም አጋንንት ማውጣትም ሊመጡላችሁ ነው። ወደ መድረክ ላኩት ይባላል። ቀጠና ሁለት እያገለገልን እግዚአብሔር ብዙ ነገር ይሰራል። እንግዲህ ከዛች ጋር የጀመረች ነች። እስከዛ ድረስ ስፔሻል ምንም ነገር ያለኝም ነገርም የለም። በቃ ያን ቃል አመንኩ፣ ካገኘው ማስወጣት ነው። ኋላ አንዲት እህት አሁን ወደ ጌታ ሄዳለች። ባረሳ ከኤድስ መሰለኝ የተፈወሰችው፣ ከኤድስ በሽታ መልኳ ሁሉ ምናምን አይጠፋኝም። ወጣ ስትመሰክር ሁኔታ ሁሉ አይኔ ላይ ተስሏልና አንድ ቀን መሰከረችልኝ። ሌሊት እየጸለይን አለች እናቴ ላይ የነበረ መንፈስ መንቀሳቀስ ጀመረ አለች። አሁን ደነገጠች።
እዛ ስናወጣ ነው እሷ የምታውቀው። እኔ ጋር ስልክ ትደውላለች በሌሊት የሚያነሳ የለም። ታሪኩ ጋር ትደውላለች የሚያነሳ የለም። በኋላ ግን ወደ አእምሯ ተመለሰች። ዮናስ አምላክ የኔ አምላክ አይደለም እንዴ? የታሪኩ አምላክ የኔ አምላክ አይደለም እንዴ? ከዛ ጠየቅኳቸዋለች። ስንት ናችሁ? 5 ነን። በሉ በጣም እየጮኻችሁ ከሌሊቱ 8 ሰዓት አገር እየበጠበጡ አለች ከገዛ እናቷ ላይ። የእግዚአብሔርን ቃል ማመን እንጂ ስፔሻል አኖይንቲንግ አይፈልግ። እኛ ውስጣችን ሕይወት የተቀመጠብን ሰዎች ነን። ተፈውሰን ለፈውስ እንድንሆን የተጠራን ሰዎች ነን። ይኸው በጣም ብዙ አለማመን ስለገባ የምናየው ነገር አለ፣ የሚመሰክርልን ነገር አለ። ግን we have to stand our ground። አሁን ስለ በሽታ ለመናገር ያለ ምክንያቱም በጣም የተወሳሰበ ስለሆነ እንደነገርኳችሁ መጀመሪያ ላይ የመጣው ሰው መርጦት ነው። ሞትን መረጠ ማለት በሽታን መረጠ፣ ጦርነትን መረጠ። ወዲያው እኮ ልጃቸው ወንድምየውን ገደለው አይደል? ቃይን በአቤል ላይ ተነስቶ ገደለው። ቅናት የሚባል ገባ፣ ምቀኝነት የሚባል ገባ፣ መርደር ገባ። ከዛ በኋላ ባለፈው ጊዜ እንዳነበብነው በሩ ተዘጋ በኪሩቤል እና በሚገለባበጥ ሰይፍ። ምክንያቱም ሰው ሄዶ ከሕይወት ዛፍ እንዳይበላና ለዘላለም ኃጢአተኛ ሆኖ እንዳይኖር እጁን እንዳይዘረጋ። አሁን ግን በክርስቶስ በሩ ተከፍቷል። የሕይወት ዛፍ መምረጥ ይቻላል። እኛ መርጠናል፣ ሕይወት መርጠናል። ከሞት ይልቅ ሕይወት መርጠናል። ስለዚህ ደግሞ እግዚአብሔር እያንዳንዳችንን ወንዝ ሊያረገን ይፈልጋል። ዝም ብለንማ አንሄድም። እስካሁንም ዝም አላልንም፣ እንቀጥላለን። እግዚአብሔር ይመስገን። አሜን። የለም ምንድን በጣም የሚነሽጣችሁ ነገር የእግዚአብሔርን ፈቃድ ፈጽሞ ማለፍን የመሰለ ነገር የለም። ያየልንን ትላንት ጸሎት ላይ ሳነብላቸው ነበር። እናንተ የእግዚአብሔር ወርክ ማንሽፕ ናችሁ ይላል። የእግዚአብሔር የእጅ ስራዎች ናችሁ ይላል። ምን ለማድረግ? እሱ አስቀድሞ ያዘጋጀውን መልካም ስራ ለመስራት፣ ከእሱ ጋር መናበብ ብቻ ነው። ጌታ ይመስገን።